እንዴት አለ ገለታው? እንግዲህ ዛሬ ተገናኝተናል። እንግዲህ ያሉትን መረጃዎች ሰብስበን ነው የተገናኘነው። በቅድሚያ ቀደም ሲል ያነሳሁትን መረጃ እንደው በተወሰነ ደረጃ ሐሳብ ሰተንበት ወደ ሌሎቹ ርዕሰ ጉዳዮች እንሄዳለን። ገለታው እንግዲህ የአብይ አህመድ አገዛዝ ከፍተኛ ስጋት ውስጥ ነው ያለው። ሰሞኑንም ስናነሳ እንደነበረው በጦርነት ፋኖን እንደማይረታ እንደማያሸንፍ ተገንዝቦት አሁን በከፍተኛ መጠን ገንዘብ አትሞ ወረቀት ይዞ የብር ወረቀት ማለት ይቻላል ዋጋ የሌለው ገንዘብ ይዞ የፋኖ ኃይሎችን በተለይ መሪዎቹን ጠቁሞ ላስያዘም እርምጃ እንዲወሰድባቸው ላደረገም ከ3 ሚሊዮን ብር ጀምሮ ሽልማት ሰጣለው የሚል ነገር ማንሳቱ ነው በውስጥ ለውስጥ እየሰማ ነው። ከዚህ በተጨማሪም የአብይ አህመድ ጄኔራሎች በዱባይና በአዲስ አበባ ሆነው እንደዚሁ ለፋኖ አመራሮች ለአንዳንዶቹ ስልክ ያገኙትን በሙሉ በመደወል በተለያዩ መደለያዎች ትግሉን እንዲያቆሙ ከፍተኛ ሆነ የድለላ ስራ እየሰሩ እንዳለም እንደዚሁ ሰሞኑንም አንስተናል። አሁን የሰማነውና ዛሬ ከወደ አዳማ ናዝሬት አካባቢ የደረሰን መረጃ የሚያመለክተው በአቅራቢያ ባለች በጉራጃ ማርያም በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት እየሰፈረ ይገኛል። በወለንጭቲ አቅጣጫም እንደዚሁ የመከላከያ ሰራዊት እየተጓዘ እንዳለም ተሰምቷል። በዋናነት የተሰጋው ፋኖ ሰብሮ አዳማ ናዝሬትን ከዛም ወደ አዲስ አበባ ይገሰግሳል የሚል ስጋት እንዳለበት ነው የተሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሀል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለ ነው የሰማነው። ገለታው ምንን ያመለክታል? እንደው ባጭሩ ርዕሰ ጉዳይ ተመልክተን ወደ ሌሎቹ እንሄዳለን። ትናንትና የአንተንና የወንድሜ መስፍንን ውይይት አንስታችሁ መንግስት ወደቀ ስንል የታል የወደቀው ይላሉ ሲል ነበር መስፍን እና ሳይንሳዊ የሆነ የአንድ የመንግስት ምንድነው የውዳቄ መንግስት የሚባለው ሳይንሳዊ መተንተኛ ዘዴዎች አሉ ብሎ ሲያነሳ ነበርና እውነት ነው። ያ ነው አሁን ኢትዮጵያ ውስጥ አብይ አህመድ እንደተነሳ ነው የአብይ አህመድ ስርዓት እንደተነሳ ነው የወደቀው መሳይ እንደተነሳ። ይሄ ብዙ ጊዜ መነሻቸው ያላማረ መንግስታት ወዲያው ነው የሚወድቁት። ከወደቁ በኋላ ዝም ብሎ እየተንገዳገዱ እኮ ይነዳሉ። እሱ ይኖራል እንግዲህ አንድ ጊዜ የሆነ ማዕከላዊ መንግስቱን የሚቆጣጠር ኃይል እስኪመጣ ድረስ እየተንገዳገዱ ብዙ ጊዜ እንደምንለው አንተና እኔ መሳይ ዕቃ እየሰበሩ ሊነዱ ይችላሉ። እና ያ መንግስት አለ ማለት አይቻልም። መንግስት አለ ትልቁ ሞኖፖሊ ኦፍ ፓወር የሚባለው ነው። አንዱ ትልቁ መለኪያ ተቆጣጥሯል ወይ ነው። ቢያንስ ጥሩ ዲክታተር መሆን እኮ አንድ ነገር እኮ ነው። አብይ ያንን መሆን አልቻለም። ስለዚህ አሁን የሚያደርጋቸው እንቅስቃሴዎች በሙሉ የድንጋጤ ናቸው። ምሽጉ ብቻ አይደለም መድረኩን የሞላው ንግግር ሁሉ በኋላ የምናነሳው የዳንኤል ክብረት ንግግር በሙሉ የድንጋጤዎች ናቸው። መንግስት ስለተደናገጠ አንድ ጊዜ ሰዎችን ይበትናል፣ በየቦታው ሄዱ ይላል። ሌላ ጊዜ ደግሞ ስለዚህ ትርክት አውሩ ይላል። ሌላ ጊዜ ደግሞ ምሽግ ቆፍሩልኝ ይላል። እና በሁለት አጣብቂኝ እንትን ውስጥ ነው ያለው መሳይ። ይሄ መንግስት ሊያሸንፍ የሚችልባቸው ቢያንስ ሁለት እንትኖች አሉ። አንዱ ዲሞክራሲያዊ መሆን ነው። ራሱን አሁን ዲሞክራሲያዊ አድርጎ መምጣት ይችላል ወይ ነው የሚያሸንፈው እኮ እንደዛ ሲሆን አይደለም ህዝብን እኮ ማሸነፍ ሲችል ነው። ይሄ መንግስት ራሱን ጠፍጥፎ ሰርቶ እንደገና የብልጽግና ዲሞክራሲያዊ መሆን እድል ከዜሮ በታች ነው እንደምታውቀው። ሁለተኛው የኢኮኖሚ ጉዳይ ይሄ ምንድነው እነዚህ ዲቨሎፕመንታል ስቴት የሚባሉት ወይም ደግሞ ልማታዊ መንግስት መሆን ማለት ነው። ልማታዊ መንግስታት ብዙ ጊዜ ህዝብን ከድህነቱ ስለሚያላቅቁት ሌሎች መብቶቹን ተወት ያደርግና ለጊዜው ይዘናጋል። እንደሚታወቀው የዚህ መጽሐፍ የማንበብ ወዘተረፈ ይዘናጋል። አብይ እኮ ልማታዊ መንግስት ነው አይደለም መሰለኝ። የብራችንን ውድቀት መቼ ነው ማቆሚያው? ሊያቆመው ይችላሉ ይሄ ሰው? የኑሮ ችግሩን ሊያቆመው ይችላሉ? ስራ አጡን ቁጥር ሊያቆመው ይችላሉ? እና ኢኮኖሚው ላይመለስ ለብልጽግና ዘመን ላይመለስ ቁልቁል ይሄዳል። ስለዚህ እነዚህ ሁለት ጉዳዮች እነዚህ የዲሞክራሲ ጉዳይ የጸጥታ ጉዳይና የኢኮኖሚ ጉዳይ ሊያሻሽላቸው ስለማይችል ምሽግ ነው እንግዲህ ያው እስካለን ድረስ ምንድነው አንድ ሰው ራሴን የተከላከልኩ ልሙት አይነት ነው የወሰደው እና የድንጋጤ የፍርሃት ውጤት ነው መሳይ። እንግዲህ ገለታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደ ኋላ ላይ የምናነሳዋለን፣ አሁን የተበታተነ ኃይል ነው እሱን የመለቃቀም ስራ ነው የሚለውን
ሁሉ ጊዜ በብርሃኑ ጁላ አንደበት የሚወጣው አሁን ደግሞ በፌደራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ያለው እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱን ምን መጣበታለን። እሱ ሰውዬው በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ፣ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛዋ ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው። ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ። 2 ዓመት አለፈ። ነገር ግን ፋኖ እየተባዛ ዓላማው እየተበራከተ ከአማራ ሕዝብ በተጨማሪ ሌላው የኢትዮጵያ ሕዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጀነራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነት ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረ አበሮች ነበሩ። በእነሱ የሚገኝ ድል አሰፍስፈው ሲጠብቁ ምንም ነገር የለም። እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጤም ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ ኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄ ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገርነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ሕዝብ የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ሕዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚህ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች። በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጪ ገለጣው። እኔ ቲንክ የዚህ የፋኖ ጉዳይ መቼም ብዙ ጊዜ ማንስተን ይሆናል። ፋኖነት ማለት የአማራ ንቅናቄ መንፈስ ነው።